አሁን ደግሞ የምናየው ሊኩዊዲቲ አናላይሲስ ይባላል። ሊኩዊዲቲ አናላይሲስ እንደ ካሽ ፍሎ አናላይሲስ ነው። በእርግጥ ግን ማለት እንደ ካሽ ፍሎ አናላይሲስ ሚኒንግ አንድ አይነት ተመሳሳይ አይነት ጥቅሞች ይኖራቸዋል፣ ግን አፕሮቹ ለየት ያለ ነው። ከዛ በተጨማሪ ደግሞ የካሽ ፍሎ ስቴትመንትን ሳንጠቀም ነው ይህንን ልናውቅ የምንችለው ማለት ነው። ሲምፕል ነገሮችን ዳታው ብዙ ካልኩሌሽን ሳይፈልግ ያሉንን ነገሮች ብቻ ደምረን በማካፈል የምናገኘው ሪዘልት አለ። ያ ሪዘልት ደግሞ ድርጅታችን ምን አይነት ሊኩዊዲቲ እንዳለው እንድናውቅ ይረዳናል ማለት ነው። ብድሮች ስንበደር ወይ ደግሞ ኢንቨስትመንት ስንጠይቅ ምናምን ነገር ሊኩዊዲቲያችን በደንብ ይታያል። ማለትም ብድራውን ከተበደርን ብድሩን ለመመለስ ካምፓኒው ሊኩዊድ ኢናፍ ነው ወይ የሚለው ነገር ካልኩሌሽኑ ይሰራል። ኢንቨስትመንት ላይም እንደ ሴም ቲንግ ያ ኢንቨስት ከተደረገ ይህን ያህል ብር ይህ ድርጅት ብሩን መመለስ ይችላሉ የሚለው ነገር በሊኩዊዲቲ አናላይሲስ ነው የሚሰራው ማለት ነው። ሊኩዊዲቲ አናላይሲስ እዚህ ጋር እንደምታዩት ሲምፕሊ የአንድ ካምፓኒ ወይ ደግሞ የአንድ ቢዝነስ አቅም ክፍያዎችን ለመፈጸም ወይም ደግሞ እዳዎችን ለመክፈል ያለው አቅም ካልኩሌት የሚደረገው በሊኩዊዲቲ አናላይሲስ ነው ማለት ነው። በዋነኝነት 3 የሊኩዊዲቲ አናላይሲስ አይነቶች አሉ። እዚህ ጋር እንደምታዩት አንደኛው ከረንት ሬሾ ይባላል፣ ሁለተኛው ኩዊክ ሬሾ ይባላል፣ ሶስተኛው ደግሞ ካሽ ሬሾ ይባላል ማለት ነው። ከረንት ሬሾ ቤዚክሊ ምንድነው? እንግዲህ ባላንስ ሺት አይተናል ፕሪቪየስ ሞጁሎች ላይ። ባላንስ ሺት ምንድነው? የአንድ ካምፓኒ አሴቶች፣ ላይቢሊቲዎች እና ኢኩዊቲ የሚቀመጥበት የፋይናንሻል ስቴትመንት አይነት ነው። እዛ ላይ ትዝ ካላችሁ ያየነው ምን አለ? ከረንት አሴቶች አይተናል። ስለ ከረንት ላይቢሊቲዎች ደግሞ አይተናል። ከረንት አሴቶች ምንድነው? በአንድ በጀት ዓመት ወደ ገንዘብ መቀየር የሚችሉ የንብረት አይነቶች ናቸው። ኦር ደግሞ ገንዘብ ራሱ ካሽ። ከረንት ላይቢሊቲዎች ደግሞ ሴም ቲንግ በአንድ ዓመት ውስጥ መከፈል ያለባቸው እዳዎቻችን ከረንት ላይቢሊቲ በመባል ይታወቃሉ ማለት ነው። ሰቻስ ታክስ ላይቢሊቲ፣ ሾርት ተርም ሎኖች የመሳሰሉት ነገር ከረንት ላይቢሊቲ በመባል ይታወቃሉ። ከረንት ሬሾ ላይ ቤዚክሊ ፎርሙላው ከረንት አሴቶች ሲካፈል ከረንት ላይቢሊቲስ ናቸው ማለት ነው። ዲቴሉን በኤግዛምፕል እናያለን። ነገር ግን የምንፈልገው ይህንን ፎርሙላ ስንሰራ ሁሌም ከረንት አሴታችንን ሲካፈል ለከረንት ላይቢሊቲ ስናደርግ አንድና ከዛ በላይ ከአንድ በደንብ በላይ ቢሆን ደግሞ በደንብ የተመረጠ ነው። አንድና ከዛ በላይ ሲሆን ካምፓኒው በደንብ ሊኩዊድ ነው፣ ስትሮንግ ሊኩዊዲቲ ያለው ክፍያዎችን ለመፈጸም ይችላል፣ አቅም አለው ማለት ነው። ከአንድ በታች ከሆነ ግን የካሽ ፍሎ ኢሹዎች ሊኖሩት ይችላሉ። ግዴታ እዳዎቹ በአንድ ላይ ተሰብስበው ከመጡበት ደግሞ የመክፈል አቅሙ በጣም አናሳ እንደሆነ ነው የሚያሳየው ማለት ነው። ሁለተኛው ደግሞ ኩዊክ ሬሾ ደግሞ ይባላል። ኩዊክ ሬሾ ምንድነው? ቤዚክሊ ፎርሙላው ከረንት አሴት፣ አሁን ለምሳሌ ከረንት ሬሾ ላይ ከረንት አሴቶቻችንን በከረንት ላይቢሊቲ ያካፈል። ኩዊክ ሬሾ ላይ ደግሞ ካሻችን which is also ከረንት አሴት ግን አጠቃላዩ ከረንት አሴት ስለማንጠቀመው ካሽ ሲደመር አካውንት ሪሲቨብላችንን ማለትም ተሰብሳቢ ገንዘቦቻችንን ሲካፈል ለአጠቃላይ ከረንት ላይቢሊቲዎች ሾርት ተርም እዳዎቻችን ስናካፍለው we get ኩዊክ ሬሾ አናላይሲስ ማለት ነው። አሁን እዚህ ላይም ሴም ቲንግ ሃይ በሆነ ቁጥር ጥሩ ነው ማለት ነው። ቤስት ኬስ ሲናሪዮ እንደቀድሞ አንድና ከዛ በላይ ቢሆን በጣም አሪፍ ነው። አንድ እንኳን ካልሞላ ግን ለአንድ እየተጠጋ መሆን አለበት ቢያንስ። በኤግዛምፕል ሞር ሴንስ ይሰጣቸዋል። ከዛም በኋላ ሶስተኛው ካሽ ሬሾ ደግሞ አለ። ካሽ ሬሾ ቤዚክሊ ስቲል ያው ከረንት ላይቢሊቲዎቹ ከስር እንዳሉ ሆነው ካሽ ኤንድ ካሽ ኢኩዊቫለንት ማለትም ገንዘባችን ብቻ ኤቭሪ ባንካችን ውስጥ ያለው ገንዘብ ኦር ካሽ ኢኩዊቫለንት ማለትም ቼኮች ገና ያላስገባናቸው ሊሆን ይችላል። ኦር ደግሞ ሌላ አክቹዋሊ ምንም ነገር የለም። ካሽ ነው ካሽ ኢኩዊቫለንት ለገንዘብ እኩል የሚባሉ ነገሮች ሲካፈል ለከረንት ላይቢሊቲ ስናደርገው ካሽ ሬሾ እናመጣለን ማለት ነው። አሁን
እዚች ጋር አንድ እንትን መሳሳት የሌለባችሁ ካሽን ኢኩቫለንት የምትለው ላይ እዚች ኢንቬንቶሪ መክተት የለባችሁ። ኢንቬንተሪ የለም እዚህ ላይ ኢንቬንተሪ ኩዊክ ሬሾ ላይ የለም። ኢንቬንቶሪ ያለው ከረንት ሬሾ ላይ ብቻ የሚካተተው ማለት ነው። ሀሳቡ ምንድን ነው እንግዲህ ኤግዛምፕል ከመግባታችን በፊት ሶስቱ ሬሾዎች ሌትሴ ሰኔ 30 ላይ ሁሉም ያለብን ዕዳ መከፈል እንዳለበት አወቅን ይባል። ማለትም ታክስ ዕዳዎች ካሉብን ሁሉም መክፈል ያለብን ሰኔ 30 ከሆነ ብድር አበድሮን የነበሩ ሰዎች ክፈሉን ካሉ በዛ ሰዓት ላይ ፔይብሎች ካሉብን ለሰፕላየሮች መክፈል ያሉብን ክፍያዎች ካሉ እያንዳንዱ ተሰብስበው ከመጡ ምንድነው የምናደርገው? እሱን ነው በቃ ኮንሲደር ማድረግ ያለባቸው ማለት ነው። ብዙ ቢዝነሶች በይዘው ፌል የሚያደርጉት በዚህ ነው። ዕዳ ተደራርቦ ሲመጣ በጣም ቆሻሻ መጥፎ ነገር ነው። ቢዝነሶችን ይጥላል። እኛ ሀገር ላይ ብቻ ሳይሆን ኤኒዌር ዓለም ላይ ዕዳ ተሰብስቦ በሚመጣበት ሰዓት ነው ዘሞስት ፕሮብለሞች የሚፈጠሩት እና ድርጅቶችን ግራ የሚጋቡት ማለት ነው። ይሄ ነገር እንግዲህ ይቀርፍልናል። እችን ግራ መጋባቷን ቢያንስ ያቀልናል። አሁን ከረንት ሬሾ ሁሌ የምንሰራ ከሆነ ስፔሻሊ እንደኛ ሀገር አንስቴብል የሆነ ኢኮኖሚ ካለ ከረንት ሬሾ ሁሌ መሰራት አለበት። ሪዝን ምንድን ነው? ሁሌም ግዴታ ከሆነብን ከረንት አሴቶችን እንዳለ ፊክስድ አሴቶች ሲሆን ከረንት አሴቶችን ካሼ አለ፣ ኢንቬንቶሪ አለ፣ ከዛም በኋላ ደግሞ አካውንት ሪሲቨብሎች ደግሞ አሉ። ቢብስ ገንዘብ አለኝ። ከዛም በኋላ ኢንቬንቶሪውን እንዳለ በሆነ ዋጋ እሸጠዋለሁ። ከዛ ተሰብሳቢ ገንዘቦች በዱቤ የሰጧቸው ደግሞ አስጨንቄ ከከስተመሮች ይቀበላሉ። ዕዳዎቹ ካሉብኝ ይህንን መክፈል እችላለሁ። ከረንት ላይቢሊቲዎችን ሰኔ 30 ላይ ቢብስ ይህን መክፈል እችላለሁ ብለን ማየት እንችላለን። በዛ ፐርስፔክቲቭ ልንረጋጋ እንችላለን ማለት ነው። አሁን ይህን ካልኩሌሽን ስንሰራ በደንብ ጥሩ ከሆነ ማለት አንድ ከሆነ ያው ካምፓኒው ኦልሞስት ከዜሮ ይነሳል ማለት ነው። ሌሴ 3 or 4 ከሆነ ደግሞ ያን ያህል ደረጃውን ለመድረስ አይጠበቅበትም ማለት ነው። ከረንት ላይቢሊቲዎቻችን በቀላል መክፈል እንደምችል እናያለን። ከዛ ደግሞ አንድ ስቴፕ ደግሞ ከበድ እናደርገዋለን። ኩዊክ ሬሾ ደግሞ ስንሰራ ኢንቬንቶሪ ይቀመጥ ለሽያጭ ይሄ ዕዳዎችን ከከፈልኩ በኋላ ድጋሚ ወደ ማርኬት ለመቀላቀል እንዳይከብደኝ ኢንቬንቶሪ ተቀምጦ ጀስት ባለኝ ካሽ እና ለከስተመሮች በዱቤ ከሰጠሁት ገንዘብ ሰብስቤ ብቻ ዕዳዎችን መክፈል እችላለሁ ወይ ብለን ስናካፍለው አንድ ከሆነ ኢትስ ቬሪ ጉድ። ሲካፈል 1.1 1.2 ከሆነ በጣም ጥሩ ነው ማለት ነው። ይሄ ማለት ዕዳዎችን ለመክፈል በአቅም አለኝ ማለት ነው። ከአንድ በታች ከሆነ ግን ሞር ወደዛ ለመጠጋት ነው ፑሽ ማድረግ ያለብን። ስለዚህ ሴልስ ኤፈርቶች ማብዛት ሊሆን ይችላል፣ የመሳሰሉ ነገሮች ካሻችንን ማብዛት ሊሆን ይችላል። ኩዊክ ሬሾ አንድ ከበድ ያደርገዋል፣ ግን ስቲል ዘሴም ኮንሰፕት ነው ያለው ማለት ነው። ካሽ ሬሾ ደግሞ ዘሞስት ዲፊካልት ነው። ብዙ ቢዝነሶች ይሄን አቅም የላቸውም። ካሽ ሬሾ ግን በደንብ አቅሙ ካለን ካምፓኒያችን በጣም ጥሩ ፐርፎርም እያደረገ ነው ማለት ነው። ዕዳዎቹ ከተሰበሰቡ ገንዘብ አለኝ ጀስት ገንዘብ ብቻ አውጥቼ ከፍላችኋለሁ አለኝ ይሄ ገንዘብ የሚለው ነገር ካየን we are doing well ማለት ነው። ገንዘብ እንዳለን ደግሞ የምናውቀው ሁለቱ ሲካፈል አንድ ነው ከዛ በላይ ከሆነ ማለት ነው። ሲምፕሊ ምንድነው ስለ አንድ ዕዳ ስለመክፈል ነው ሊኩዊዲቲ አናላይሲስ የሚያወራው ነገር። ግን ዕዳውን የምንከፍልበት መንገድ እንዴት እንደሆነ ግን በቁጥር መልክ የምንገመግምበት ወይ ሊኩዊዲቲ አናላይሲስ ማለት ነው። በኤግዛምፕል እስኪ ለምሳሌ ይሄ ድርጅት ካሽ እና ካሽ ኢኩቫለንቱ 300,000 ነው። አካውንት ሪሲቨብሉ 200,000 ነው። ኢንቬንቶሪ 500,000 ነው። ስለዚህ ቶታል ከረንት አሴቶቹ ሶስቱ ሲደመሩ ማለት ነው 1 ሚሊዮን። ከዛ ቶታል ከረንት ላይቢሊቲዎቹ 600,000 ናቸው። የታክስ ዕዳ ምናምን ተሰብስበው ማለት ነው። አሁን አንድ ፎርሙላውን ስንሰራው ከረንት ሬሾ ስንሰራለት 1 ሚሊዮን ቶታል ከረንት አሴት ሲካፈል ለ600,000 ነው የምናደርገው። ይሄ አሁን 1.67 ነው የሰጠን። ጥሩ ሊኩዊዲቲ ያለው ማለት ነው። ይሄ ካምፓኒ ቢብስ በቃ አጠቃላይ ካሹን ሰብስቦ አካውንት ሪሲቨብሎቹን ተቀብሎ ኢንቬንቶሪውን ሽጦ ዕዳውን መክፈል ይችላል ማለት ነው። ከዛ ኩዊክ ሬሾ ላይ ደግሞ ስንመጣ ኩዊክ ሬሾ እንዴት ነው?
ኢንቬንቶሪ ውጭ ካሽ እና ካሽ ኢኩቫለንት እና አካውንት ሪሲቨብላችን እንደምለን እዳችንን መክፈል ይችላል የሚለውን ነገር እንገመግምበታለን ማለት ነው። አሁን በዚህ ኬስ ከአንድ በታች ነው 0.83 ነው የሚያሳየን ማለት ነው። ስለዚህ ማሻሻል አለበት ይሄ ድርጅት ወደ አንድ መጠጋት አለበት፣ ከአንድ ደግሞ ማለፍም አለበት ማለት ነው። ይህን እንዴት ነው ሊያደርግ የሚችለው? ለምሳሌ ሴልስ ማብዛት ቶሎ እቃዎቹን መሸጥ ዜን ምን ይሆናል? ካሽ ኢኩቫለንቱ ያድግለታል ማለት ነው። እንደዛ ሲሆን እዳውን የሚከፍልበት ቻንስ ሃየር ይሆናል ማለት ነው። ፋይናሊ ካሽ ሬሾ ደግሞ ካሽ ሬሾ እንዴት ነው? ካሽ ኢኩቫለንት ሲካፈል ከረንት ላይቢሊቲ እሱ ብቻ ነው። ሁለቱ ተቀምጠው ማለት ነው። 300 ሺህ ሲካፈል 600 ሺህ ካደረግነው 0.5 ነው የሚሆነው ማለት ነው። ኢንቬንቶሪ አንሸጥም ካለን ሪሲቨብል አንቀበልም ካለን ባለን ገንዘብ ብቻ ይህንን ከረንት ላይቢሊቲ ይህንን እዳ መክፈል አንችልም የሚለውን ነገር እና ማሻሻል እንዳለብን ካሽ ሪዘርቫችን ላይ መስራት እንዳለብን ያሳየናል ማለት ነው። በእርግጥ ካሽ ሬሾ ከአንድ በታች መሆን የተለመደ ነገር ቢኮዝ ካሽ ከቢዝነስ ጋር ደግሞ ስናየው ካሽ መያዝ ጥሩ አይደለም ይባላል። ማለትም ማገላበጥ ሁሌም የሆነ ነገር ላይ ማዋል ማገላበጥ ላይ ስለሚሆን ሁሌ ካሽ ሬሾችን ከአንድ በታች ልትሆን ትችላለች። ግን ዘሞር ፐርፎርም ባደረግን ቁጥር ስቲል ካሽ ሬሾ አሪፍ እየሆነ ይመጣል ማለት ነው። ግዴታ አንድ በላይ ይሁን እያልኳቸው አይደለም፣ ግን ለአንድ እየተጠጋ ከመጣ ዘቤስት ኬስ። አሁን ይህንን እኔ የምንመክረው በየወሩ መሰራት አለባቸው ነገሮች ናቸው። እኒህ ሬሾዎች በየወሩ መሰራት አለባቸው። በየወሩ ያለንበት ስታተስ ማስላት አለብን። ለዚህም ቴምፕሌት አለ። ቴምፕሌቱን በመጠቀም ድርጅታችሁ ላይ አውሉትና ምን አይነት ስታተስ ላይ እንዳላችሁ ማወቅ ትችላላችሁ ማለት ነው። ሊኩዊዲቲ አናላይሲስ ይህንን ይመስላል።